ጦር ሳያሰባስብ ጥይት ሳይተኩስ የትላልቅ አገራትን ዕጣ ፈንታ የቀየሰ አንድ ሰው አለ። ዝምተኛ፣ ጨዋ ቢሆንም በአእምሮ ምጡቅ ነው። ጉዳት የማይፈልግ የፊዚክስ ሳይንቲስት መስሎ ከውጭ ቢታይም ውስጡ ግን ከፀሐይ በላይ የታመቀ ኃይልን ይዟል። እንደ አውሮፓውያን አቆጣጠር በ1945 ዓ.ም ዓለም የአቶሚክ ኒውክለርን ሚስጥር ሲረዳው ከተሰበሰቡት ሳይንቲስቶች መካከል አንዱ ነበር። ነገር ግን በመካከላቸው ሳይንቲስት ብቻ ሳይሆን ሰላይም ጭምር ነበርና ምርምሩን ወስዶ ለሚሰልልላት ሀገር ለሩሲያ አሳልፎ የሰጠ ነው። ስሙ ክላውስ ፈክስ ይባላል። ለሀገር ያለ ታማኝነትና የህሊና ወቀሳ መካከል ውስጡ ረፍት ያጣው፣ ነገር ግን ከውጪ ሲያዩት ሰላም የወረሰው ጸጥተኛው ሰው ላይ ያጠነጠነው ክስተታችን ነው። ቻናላችንን ሰብስክራይብ እያደረጋችሁ ታሪኩን በትዕግስት እስከ መጨረሻው እንድትከታተሉን ግብዣችን ነው። አብራችሁን ቆዩ። ክላውስ ኤሚል ጁሊየስ ፈክስ የተወለደው እንደ አውሮፓውያን አቆጣጠር በዲሴምበር 29 1911 ዓ.ም በጀርመን በምትገኘው የኢንዱስትሪዋ ከተማ ሩስሄልስሃይም ነው። ልጅነቱን እንደ ማንኛውም ልጅ ኖሯል። ነገር ግን ጭንቅላቱ ከልጅነቱም ወጣ ያለ ምጡቅነት ነበረው። ገና ልጅ እያለ ክላውስ ከቁጥሮችና ከማሽኖች አሰራር ጋር ልዩ ፍቅር ያደረበት ልጅ ነበር። ሌሎች ልጆች ውጪ ሲጫወቱ እርሱ ሰዓቶችን፣ ራዲዮችን ወይም እጁ ሊያገኝ የቻለውን ሁሉ ብትንትን አድርጓቸው እንዴት ሊሰሩ እንደቻሉ ለመረዳት ይሞክር ነበር። ክላውስ ፊዚክስን በላይፕዚግ ዩኒቨርሲቲ ያጠና። እዚሁ ዩኒቨርሲቲ ነው የአተሞችን ውበት ብቻ ሳይሆን የሶሻሊዝም ምልከታውን ያገኘው። ነገር ግን ማንም እምነቱና አመለካከቱ ወደ ሀገር መክዳት ይዞት እንደሚሄድ አልገመተውም። እርሱ ራሱን ሲያይ ግን የሚሰማው ሰብአዊነትን እንዳገለገለ ብቻ እንጂ ሀገርን እንደከዳ አልነበረም። ናዚ በጀርመን ጡንቻውን እያዳበረ ሲመጣ ክላውስ እንደ ማንኛውም የሀገሪቷ ምሁራን ሀገሪቷን ጥሎ ተሰደደ። እንደ አውሮፓውያን አቆጣጠር በ1937 ዓ.ም እንግሊዝ ገባ። በጊዜው እንደ ስደተኛ ተማሪ ምጡቅ ብቻ ሆኖ ነበር እንጂ ሀገሪቷ በሚስጥር የያዘችውን ትልቅ ፕሮጀክት ውስጥ ተሳታፊ እንደሚሆን ማንም አልገመተውም። እንደ አውሮፓውያን አቆጣጠር በ1942 የእንግሊዝ ዜግነትን አግኝቶ በሚስጥራዊው የአቶሚክ ምርመራ ውስጥ ተቀጠረ። በ1943 ዓ.ም እንግሊዝ ትልቅ ሚስጥር ያደረገችውን የአቶሚክ ቦምብን ለመፍጠር ያስቸገራት ፕሮጀክት ቲዩብ አሎይስ ፕሮጀክት ላይ ተሰማርቶ መስራት ጀመረ። ከዚህም በኋላ የማንሃታን ፕሮጀክት ልብ ነው ወደ ተባለለት ሎስ አልሞስ ፕሮጀክት መጣ። ይሄ ፕሮጀክት በዓለማችን ዙሪያ ያሉ ሳይንቲስቶች ትልቅ የተባለውን መሳሪያ ለመፍጠር በሜክሲኮ በረሃ የተሰባሰቡበት ነው እና ከነዛም ውስጥ ዝምተኛውና በጨዋነቱ የሚታወቀው ጀርመናዊው ክላውስ ፈክስ ይገኝበታል። ለአንዳንዶቹ ምጡቅ የፊዚክስ ተመራማሪ ሲሆን፣ ለሌሎቹ ደግሞ ዝምተኛው ሰላይ ነበር። የክላውስ አእምሮ እያገዘ ባለው የፈጠራ ሥራ ተረብሾበታል። ምክንያቱ ደግሞ አሜሪካውያኖቹና እንግሊዞቹ ከተማን ማለትም ብዙ ንጹሐን ዜጎችን ሊያጠፋ የሚችል መሳሪያ በመፍጠር ላይ መሆናቸው ነው እና ሶቪየት ኅብረት ማለትም የአሁኗ ሩሲያ ይህንን ማወቅ አለባት ሲል ያስባል። ነገር ግን ከጥቅም ፍለጋ ወይም ከጥላቻ አልነበረም። እርሱ የሚያምነው የጦር ኃይል በአንድ በኩል ብቻ ሆኖ ችግር እንዳይፈጠር አቻ ኃይላትን እየፈጠረ እንደሆነ ነው። ስለዚህ ሰላይ ሊሆን ቻለ። ለአንዳንዶቹ ከሃዲ፣ ለሌሎቹ ደግሞ ጀግና። ሁል ጊዜም እጅግ በተሳለ ስለት ላይ እየተራመደ ያለ ግለሰብ ሊሆን ተገደደ። በ1943 እና 45 ዓመተ ምህረት መካከል ክላውስ ፈክስ ስለ ኒውክሌር ምርምር ሚስጥራት እያንዳንዱን መረጃ ለሶቪየት ኅብረት ማለትም ለሩሲያ አሳልፎ ሰጠ። ዲዛይኑን፣ ቀመሮቹን፣ ካልኩሌሽኑን እንዳለ ሶቪየት የራሷን ቦምብ እንድትፈጥር የሚያስችላትን መረጃ ሁሉ ሰጣቸው። እጅግ የሚያስደንቅ ሥራ ነበር የሠራው። እያንዳንዱ መረጃ በታመኑ ጓደኞቹ በፖስታ ተደርጎ ሀጉራትን አቋርጦ ማንም ሳያይ ስለላከው ለዓመታት ማንም ያወቀው ነገር አልነበረም። እንደ አውሮፓውያን አቆጣጠር በኦገስት 6 1945 ዓ.ም ዓለማችን እስከ ወዲያኛው ተቀየረች። በመጀመሪያ ሂሮሺማ፣
ከዛን ከ3 ቀናት በኋላ ናጋሳኪ። ለዓመታት ክላውስ ፈክስ ምንም አልታወቀበትም። ምንም ፍንጭ ሳያሰማ ይሄዳል። በሥራ ባልደረቦቹም ዘንድ ተከባሪ ነው። በጓደኞቹም እጅግ የሚወደድ በመሆኑ ማንም አልተጠራጠረውም። ነገር ግን ነገር ተደብቆ አይቀርም እንዲሉ ምዕራባውያኑ በስተመጨረሻም ቢሆን የሆነ ፍንጭ ያገኛሉ። ይህም ፍንጭ የኮድ የተወሰነ ክፍል ሲሆን የመረጃ ልውውጥ እንደሆነ ሳይጠረጠር አይቀርም። በተለይ በአቶሚክ ፕሮጀክት ዙሪያ እንደሆነ ታምኖበታል። የሚያሳዝነው ደግሞ መረጃው ቀጥታ ክላውስ ፈክስ ጋር ማምራቱ ነበር። እንደ አውሮፓውያን አቆጣጠር በፌብሩዋሪ 2 1950 ክላውስ ፈክስ ታሰረ። ሊቋቋማቸው ሆነ ሊክድ አልደፈረም። ለሰዓታት፣ ለቀናት ከዛም አልፎ ለሳምንታት ሁሉንም ነገር አብራርቶ ነገራቸው። ለእነርሱ ክህደት ቢሆንም ለእርሱ ግን ፍትህ እንደማስፈን ነበር። ኃይል ክፍፍል መኖሩ ነገሩን እንዳይከፋ ያደርገዋል ብሎ ያምናል። አለበለዚያ ይሄ አጥፊ ኃይል አንዱ ጋር ብቻ ከሆነ የባሰ ጉዳት እንደሚያደርስ ገብቶታል። ፈክስ የፍርድ ሂደቱን አልፎ ጥፋተኛ መሆኑ ከተረጋገጠ በኋላ የ14 ዓመታት እስር ተፈረደበት። ዓለምም ሶቪየት ኅብረት፣ የአሁኗ ሩሲያ የአቶሚክን ቴክኖሎጂ በተወሳሰበ መረቧ ሳይሆን በአንድ ግለሰብ ብቻ እጇ ልታስገባው እንደቻለች ተገነዘበ። ይሄ ነገር በመንግስታት ዘንድ አስደንጋጭ ዜና ነበር። የኒውክሌር መረጃ ሚስጥር ተሰርቆ ሶቪየቶች ጋር አሁን ገብቷል። በዚህም ቀዝቃዛው ጦርነት ይባሱኑ ተፋፋመ። መተማመን ብሎ ነገርም ጠፋ። እንግሊዝ በዛን ጊዜ የእስር ጊዜያቸውን 2/3 ሀገሪቷን ላገለገሉ እስረኞቿ ቀድሞ የመልቀቅ ሕግ ስለነበራት ክላውስ ፈክስ የ14 ዓመታትን 2/3 ማለትም 9 ዓመታትን ሀገሪቷን ካገለገለ በኋላ በ1959 ነፃነቱን ሊያገኝ ችሏል። ወደ ምስራቅ ጀርመን አምርቶም የፊዚክስ ምርምሩን ገፋበት። ክላውስ ፈክስ በአንዳንዶቹ ዘንድ ከሃዲ፣ በሌሎቹ ዘንድ ደግሞ ጀግና ቢባልም የእርሱ ታሪክ ትልቁ የስለላ ሥራ ሆኖ አልፏል። ሕሊና ከሥልጣን ጋር፣ ፖለቲካዊ ፍልስፍና ከሰብአዊ አስተሳሰብ ጋር እየተጋጨ አንድ ሰው እጅግ በሚያስፈራው መንገድ ብቻውን ያለማንም እርዳታ የቆመበት ታሪክ። ክላውስ ፈክስ ዕውቀት ኃይል መሆኑን ብቻ አያስታውሰንም፣ ነገር ግን ስለ ሰው ልጅ ዘር፣ ቋንቋ ሳንል ማሰብ እንዳለብን ዋጋም መክፈል እንደሚገባን ያስተምረናል። ላሰበበትና ላመነበት ነገር እርሱ ጀግና ነው። ምክንያቱም እርሱ በጊዜ ይህን ባያደርግ ምናልባት ብዙ ሂሮሺማዎች ወይም ብዙ ናጋሳኪዎች ልናይ እንችል ነበርና ነው። ቻናላችንን ስለተከታተሉን ከልብ እናመሰግናለን። እንደዚህ ሙሉ ታሪኩን መስማታችሁ ለእኛ ትልቅ ነገር ስለሆነ ከልብ እናመሰግናለን። ያላችሁን አስተያየት በኮሜንቱ ላይ አስቀምጡልን። እኛ እዚሁ ጋር አበቃን። በቸር ቆዩን።